የእግዚአብሔር ሰላምና ጸጋ ይብዛላችሁ የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች እንዴት ናችሁ? ከዚህ ከኤልሻዳይ ቴሌቪዥን ኔትወርክ እየተዘጋጁ በየጊዜው ወደ እናንተ የሚቀርቡትን የተለያዩ ፕሮግራሞችን፣ ትምህርቶችን፣ ስብከቶችና እንዲሁም ደግሞ ዜናና መረጃዎችን፣ ጸሎቶችን፣ መንፈሳዊ ዝማሬዎችን ስለምትከታተሉ እግዚአብሔር አምላክ አሁንም አብዝቶ ይባርካችሁ ማለት እንወዳለን። እንግዲህ ከዚህ ሰዓት ጀምሮ ከእናንተ ከተመልካቾች ጋር የሚኖረን ቆይታ በኢትዮጵያና እስራኤል በሁለቱ ሀገራትና ሕዝቦች መካከል ስላለው ትስስርና ትብብር የሚመለከት ነው የሚሆነው። ተመልካቾቻችን እንግዲህ ይህንን ፕሮግራም እስከ መጨረሻው ብትከታተሉት ታተርፉበታላችሁ የሚል እምነት አለኝ። ምክንያቱም እስራኤልን በተመለከተ ሰፊ የሆነ ትንታኔ ወይም ሰፊ የሆነ ማብራሪያ ስለምታገኙበት በትዕግስት ፕሮግራሙን እንድትከታተሉ ከወዲሁ ጋብዣችኋለሁ። በጉዳዩ ላይ ደግሞ ሰፊና ጥልቅ ማብራሪያ የሚሰጠን እዚህ ስቱዲዮ የጋበዝኩት ፓስተር ዶክተር አበራ ሀብቴን ነው። እንግዲህ ወደ ዋናው አጀንዳችን እንመለስ። ፓስተር እንኳን ደህና መጣህ ወደ ስቱዲዮ። እንኳን ደህና ቆየኸኝ። እግዚአብሔር የተመሰገነ ይሁን። ሰላም ነው? ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። አሜን። እንግዲህ ፓስተር መቼም ያው አንተ እያልኩ በጣም አትሰኝብኝም? በጭራሽ እንደውም ወጣት ያደረገኝ። እሺ ፓስተር፣ ያው ውድ ጊዜህን መስዋዕት አድርገን የተገኘኸው በመጠኑ ቢሆን አውቃለሁ። ጊዜ በጣም ውድ ነው። በሀገር ውስጥም ከሀገር ውጭም በስራም በአገልግሎትም በቤተሰብም ጉዳይ ወዲያ ወዲህ ስለምትል ብዬ ነውና ከተጣበበ ጊዜ ላይ ነው ይህን ጊዜ መስዋዕት አድርገህ የምናነሳውን አጀንዳ በተለይ ወቅታዊም ስለሆነ ለማህበረሰቡ ለክርስቲያን ማህበረሰቡ ሌሎችም ጭምር ለማካፈል ያለህን ጥልቅ እውቀት ልታደርሰን እዚህ ስቱዲዮ ተገኝተሃል። በእውነት እግዚአብሔር ይባርክ ለማለት ፈልጋለሁ። ፓስተር ተባረክ። ጌታ ይመስገን። አሜን። እንግዲህ ያው ቀደም ሲል ለአድማጮቻችን እንዳስተዋወቅ ነው ቆይታ የምናደርግበት ዋናው ጉዳይ እስራኤልን የተመለከተ ነው። አሁን ላይ ያው እንደሚታወቀው በዓለም ሀገራት ላይ ከሚነሱ የተለያዩ አጀንዳዎች ጎላ ያሉ አጀንዳዎች ከተለያየ አቅጣጫ በተለያየም ጉዳይ ሊሆን ይችላል። እስራኤል ያው እንግዲህ ብዙዎች መነጋገሪያ ነች፣ ከብዙዎች አፍ አትጠፋም። በተለይ አሁን በጦርነት ቀጠና ላይ ያለች ስለሆነች አንዳንዶች በአዎንታዊ መልክ ገጽታ ያዩታል፣ ሌሎች ደግሞ በአሉታዊ አተያይ የእስራኤል መጨረሻ ምን ሊሆን ይችላል፣ መዳረሻዋ የት ሊሆን ይችላል የሚል በሁለቱም ሳይድ በሁለቱም ጎን ሰዎች ይከታተላሉ የእስራኤልን ታሪክ። ይሄ ማለት ግን አሁን የእስራኤል ታሪክ በጦርነት ተጀምሮ በጦርነት ይደመደማል ማለት ግን አይደለም። ወደ ዋናው ጉዳያችን እንመለስና ፓስተር እስኪ በመጀመሪያ አንድ ሁለት ርዕሰ ጉዳዮች እናነሳለን። የመጀመሪያው የኢትዮጵያና የእስራኤልን የሁለቱን ሀገሮች ህዝቦች አንድነትን ለማጠናከር ብሎም ደግሞ ለማስቀጠል አንተና በባለቤት የተጀመረ ኤልሻዳይ ቴሌቪዥን ኔትወርክ የሚዲያ አገልግሎት አለ። በዚህ አገልግሎት ላይ እንግዲህ ሰፊ እንቅስቃሴ እየተደረገ እንደሆነ እናውቃለን። ይህን ፕሮግራም የሚከታተለው ማህበረሰብ ክፍልም ያውቃል እና እሱ ላይ ትንሽ የምንመለከተው ጉዳይ አለ ከዚህ ከእስራኤል ጋር አያይዘን። በቀጣይ ደግሞ የአፍሪካ ሀገራት ከእስራኤል ጋር ስላላቸው ትስስር በተለይ እዚህ ላይ አጽንኦት ሰጥተን ከሀገራችን ወጣ ብለን ደግሞ አፍሪካ አህጉራችን እንደመሆኗ መጠን በአፍሪካ ላይ ያሉት ሀገሮች ከእስራኤል ጋር ያላቸው ትስስር እስከምን ድረስ ነው የሚለውንም የምንዳስስ ይመስለኛል። ምናልባት ግን እንደው ወደ መጀመሪያ ማምጣት የምፈልገው ጥያቄ ለተመልካቾችም ግልጽ እንዲሆን ከዚህ በኋላ የምናነሳቸው ሀሳቦች ግልጽ እንዲሆንላቸው እንደ መንደርደሪያም ሊሆን ስለሚችል ራሷ እስራኤል ማናት የሚለውን ብናነሳ ደስ ይለኛል። ይህ የውይይታችን ወይም ደግሞ የሚኖርን ጊዜ የመጀመሪያው ጥያቄ ቢሆን ጥሩ ነው። ስለዚህ ፓስተር እስራኤል ማናት ትላለህ? እግዚአብሔር ይባርክ። በጣም ጥሩ ጥያቄ ነው። አሜን። እንግዲህ እያንዳንዱ ሀገር ወደ ሀገርነት የሚመጣበት መንገድ አለው። ዛሬ እስራኤል ብለን የምንጠራት ሀገር በዓለም ላይ ካሉ አገሮች ልዩ የሚያደርጋት እስራኤል እግዚአብሔር በኮቨነንት ከጠራው ሰው ጋር ከአብርሃም ጋር በተያያዘ ከአንድ ግለሰብ ተጀምሮ ወደ ኔሽን የመጣች ነች። ስለዚህ እስራኤል ማናት የሚለውን ለመመለስ በመጀመሪያ ማየት የሚያስፈልገን አብርሃምን ነው። የአብርሃምን ጥሪ ስንመለከት አንደኛ ዘፍጥረት 12 ላይ እግዚአብሔር ከሀገርህ ከዘመዶችህ ውጣ ብሎ
ይናገረዋል። የመጀመሪያው ኮቨነንቱ እዛ ጋር ነው የሚጀምረው። ስለዚህ አብርሃም ጋር ስንሄድ ዘፍጥረት ላይ ይሄንን እናገኘዋለን። ምናልባት ይሄ በጣም ሰፊና ጥልቅ የሆነ ርዕስ ስለሆነ ባነበው ሁሉ ደስ ይለኛል። አንዳንድ ጥቅሶችን አነባለሁ። በመጽሐፍ ቅዱሳችን ዘፍጥረት 12 ጋር ስንሄድ ዛሬ እስራኤል ብለን የምንጠራት ሀገር እንዴት ወደዚህ ልትደርስ እንደተቻለች እንደመጣች መነሻ ይሆነናል። ይሄንን መነሻ አድርገን ካላየ ነው በተለይ ክርስቲያኖች ላለን አንዳንድ ከእስራኤል ጋር ላለን አቋም ክሊር አይሆንም። ስለዚህ ወደ ኋላ በግድ መሄድ አለብን እና የመጀመሪያው የአብርሃም መጠራት ነው። እግዚአብሔርም አብርሃምን አለው ከሀገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድርም ነገዶችም ሁሉ በአንተ ይባረካሉ። ይሄ የመጀመሪያው ጥሪ ነው። የመጀመሪያው አብርሃም ጋር ስንሄድ አብርሃም ተጠራ። ከዛ በኋላ የሚያስገርመው ነገር የአብርሃም ጥሪ ወደ ልጁ ደግሞ ሲሄድ እናያለን። አሁን ዘፍጥረት 15ን ደግሞ ስንመለከት የኪዳኑ ከአባትየው ብቻ ጋራ ሳይሆን ኪዳኑ ከልጅ ጋራ ከልጅየው ጋራ ደግሞ ሲሆን እንመለከታለን። ይሄ ደግሞ ዘፍጥረት 15 ላይ ያለ ነው። ዘፍጥረት 15ን ስንመለከት ሙሉውን ማንበብ ይቻላል፣ ግን እኔ አንድ ቁጥር ነው የማነበው። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። አሁን የዚህ አብርሃም አልነበረም ያኔ፣ አብርሃም ነው የሚባለው። አብርሃም ጥሪ ኮቨነንቱ ምዕራፍ 12 ላይ የጀመረው እግዚአብሔር አንድ ሊያመጣው ያየው ኔሽን አለ። ያንን ወደ ልጁ ሲያመጣው እንመለከታለን። ወደ ልጁ ሲያመጣው እናያለንና ተስፋ ቃሉን ይሰጠዋል። ይሄ እንግዲህ የመጀመሪያ ኪዳን፣ ሁለተኛ ኪዳን ልንለው እንችላለን። ሁለተኛ፣ ሶስተኛ ዘፍጥረት 17 ጋር ስንሄድ ነገሩ ከሰዎቹ አልፎ ከመሬት ጋርም ሲያያዝ እናያለን። ከመሬት ጋር ዘፍጥረት 17 ከ1 እስከ 13 ያለውን ስናይ ቃል ኪዳኑ ስም ጠርቶ የከነዓን ምድር ብሎ እየተመዘዘ ወይም እየቀጠለ ይሄዳል። የከነዓን ምድር ይሄ እንግዲህ ምናልባት ካረዘመብን ዘፍጥረት 17 በጣም ትልልቅ 3 ኪዳኖችን ይዟል። አንደኛው የመሬቱ መሰጠት ተነግሯል። ሁለተኛ የቃል ኪዳኑን ማጽኛ የሚሆን የግርዘት ኪዳን ተገብቶለታል። ሶስተኛ እዚሁ ቦታ ላይ የይስሐቅን ኪዳን እንመለከታለን። አሁን እነዚህን ስናይ ዛሬ እስራኤል ለምንላት በጣም በጣም ግልጽ መረጃ ይሰጠናልና የምዕራፍ 17ን ስናይ እንዲህ ነው የሚለው። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ። አሁን አየ እግዚአብሔር ሲያድሰው አሁን ምን ይለዋል? እጅግም አበዛሃለሁ። ሰው ብዙዎቻችን ማወቅ ያለብን እግዚአብሔር የቤት ስራ ላይ ነው። ኦፍኮርስ አሁን በአዲስ ኪዳን እናውቀዋለን ምን እንደተሰራ፣ የቤት ስራው የት ጋር እንደተፈጸመ። ግን አሁን ላለው አንዳንድ ነገር ከዚህ መጀመር ስላለብን ነው። ስለዚህ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። ለምንድን ነው የሚያበዛው?
ዓላማ ስላለው ነው። አብርሃምም በግንባሩ ወደቀ፣ እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔን ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናል። የወደፊቱን ያያል እግዚአብሔር ከዚህ ሰው ጋር የወደፊቱን ያያል። አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ስሙን ሁሉ ቀየረው። ለብዙ አሕዛብ አባት አድርጌሃለሁና። ይሄንን እግዚአብሔር ቅድም ያነሳውልህን ለብቻው ጠራው። ከዛ ለልጁ ኮቨነንት ሰጠው። ሶስተኛ መሬትንም ሲሰጠው ቃል ኪዳንን ቦታውንም ሲሰጠው እናያለን። ከዛ እግዚአብሔር አምላክ እንደሚያበዛው የአሕዛብ ሁሉ አባት የሕዝቦች አባት እንደሚያደርገው ሲናገር እናያለን። ከዛ ተመልከት፣ እግዚአብሔር ከዚህ ሰው ጋር በፊቱ ከተመላለሱ ሰዎች የተለየ ነገር እንዳለው የሚመጣው ትውልድ እንዲያውቅ ስለፈለገ እንደገና አንድ ነገር ይጨምርለታል። እዚሁ 17 ላይ ምን ይለዋል? በእኔና በአንተ መካከል ካንተም በኋላ በዘር መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከአንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ሥጋ ትገረዛላችሁ፣ በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። አየ ቃል ኪዳን የሚል ነገር አለ። እየተደጋገመ ቃል ኪዳን የሚል አሁን እግዚአብሔር ከአብርሃም ጋር ስራ ላይ ነው፣ እንመጣበታለን። ስለዚህ አሁን ያንን ውጣ ያለውን ከኡር ውጣ ያለውን ሰውዬ ያናግረዋል። እየመጣ ልጅ እሰጥሃለሁ፣ ይሄኛው አይወርስህም፣ ልጅህ እንደዚህ ይሆናል እያንከባለለ አምጥቶ እግዚአብሔር አሁን ደግሞ አስፋራሳይ ነው። ከዛ በፊት የግርዘትን ኪዳን ወይም ደግሞ በስጋው ላይ እንዲህ አይነት ነገር የፈጸመ ማህበረሰብ ያለ አይመስለኝም። በኖህ ጊዜ ምናምን አልታየም። ለምን? እግዚአብሔር ሊያመጣው የፈለገው አንድ ኔሽን አለ። አዜ ሂውማን ሁላችንም እኩል ነን። ከኮቨነንቱ የተነሳ ግን ልዩ ማህበረሰብ መፍጠር ስለፈለገ እግዚአብሔር እንዲህ አይነት መገለጥ ይዞ መጣ። በመጽሐፍ ቅዱሳችን የሚገርም ከሰማይ ባይመጡ ኖሮ አንዳንድ መገለጦች ፎርኤቨር አናገኛቸው። ዩ ሃቭ ቱ ሃቭ ዲቫይን ኢንስፓይሬሽን። ስለዚህ አሁን መጥቶ ነገረው። አሁን እኔ እናንተ አበሻ ኢትዮጵያዊ ስለሆነን ያው ካልቸሩ ስለደረሰ እንገረዛለን። ግን ለምንድን ነው የተጀመረው? ለምንድን ነው የተጀመረው? እግዚአብሔር እንዳይረሳ ስለፈለገ። ለምን? እግዚአብሔር ከአንድ ሰውዬ ጋር ከአንድ በእድሜ ከገፋች ሴት ጋር ብቻ አይደለም ጉዳዩ። አንድ ትልቅ ሚሽን አለው። ኤደን ገነት ላይ የተበላሸበት ነገር አለ። ለዛ ደግሞ በኋላ እመጣበታለሁ። አንድ ሊያመጣው የፈለገው ነው። ስለዚህ ይሄ ጥሪ በግርዘት ሲቋጭ እናያለን። አሁን ምን አለን እንግዲህ? አንድ ግለሰብ ተጠራ፣ ልጁ ላይ መጣ። ከዛ መሬት ወይም ደግሞ ሀገር እንበለው እንደሚሰጠው ተነገረው። ከዛ በኋላ ስፔሲፊክ የትኛው ልጅ እንደሆነ ተነገረው። አንዱ በዚህ ዘመን ማወቅ ያለብን አብርሃም ከ3 ሴቶች ነው የወለደው፣ ከአጋር፣ ከሳራ፣ ከኬጡራ። ባዮሎጂካሊ የአብርሃም ዘር ስለሆንክ የኪዳኑ ተካፋይ አይደለም። የኪዳኑ ተካፋይ የሚሆነው በይስሐቅ በኩል የመጣው ነው። ይሄ ነው አሁን ክሊር መሆን ያለበት። በይስሐቅ በኩል ነው መሬቱም ቃል ኪዳን የተገባው። ስለዚህ ባዮሎጂካሊ ከአብርሃም ቢወለዱ በደም የአብርሃም ልጆች ናቸው። በምርጫ ግን ይስሐቅ ተመርጧል። ይሄንን ላይን ነው ይዘን መሄድ ያለብን አሁን። ስለዚህ የይስሐቅን ኮቨነንት እናያለን። ከዛ የሚገርምህ አባት አልን፣ ልጅ አልን፣ የልጅ ልጅ ጋር ደግሞ ይመጣል። ዘፍጥረት 32 27 እና 28ን ስናነብ እንዲህ ይላል። ትልቁ
ሽፍት የመጣው የልጅ ልጁ ላይ ነው። ስሙ ሁሉ የተቀየረው ዛሬ እስራኤል የሚለው ግን የጀመረው አያትየው ጋር ነው፣ አብርሃም ጋር ነው። አሁን አብርሃም ተጠራ፣ ልጅ ወለደ፣ ይስሐቅ ተባለ፣ መሬት ቃል ኪዳን ተገብቶለታል። እግዚአብሔር የልጅ ልጁ ጋር መጣ። አሁን ምን ይለዋል ለዚህ ለልጅ ልጁ? ካልባረከኝ አልለቅህም አለው ካለ በኋላ 27 ላይ እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባል። ከእግዚአብሔር ከሰው ጋር ታግለ አሸንፈሃል። እስራኤል የሚለው ስያሜ የተጀመረው ከያዕቆብ ነው። ከዚህ ሰው ስም መቀየር ጋራ ነው እስራኤል የሚለውን ስያሜ የተቀየረው። ይሄ ሰው እናትና አባቱ አይደለም ያወጡለት፣ ያዕቆብ ነበር ያሉት። እስራኤል መጣና እግዚአብሔር መጥቶ ስም አወጣለት። ይሄ ስም ነው ዛሬ ላለችው እስራኤል መጠሪያ የሆነው። ስለዚህ በጣም ሰፊና ጥልቅ ስለሆነ ለዛሬ ግን እኔ እንደው ባጭሩ ብናነሳው ብዬ የተዘጋጀሁበት እነዚህን ተዋረዶች ብናሳይ ለተመልካቾቻችን ትንሽ ነገር የሚያገኙ ይመስለኛል። አያት አልን፣ ልጅ አልን፣ የልጅ ልጅ አልን፣ መሬት አልን፣ ግርዘት አልን። ይሄ በጣም ሲሪየስ ነው። የት ነው የሚወስደን ካልከኝ ከልጅ ልጅ አልፈን 12ቱን ነገድ ይመጣል። አሁን አንድ ሰው እየተጠራ ልጅ ወለደ፣ የልጅ ልጁ 12። እዚህ ጋር ነው ኔሽን መሆን የተጀመረው፣ ህዝብ መሆን የተጀመረው 12ቱ ነገዶች የያዕቆብ ልጆች ማለት ነው። ስለዚህ እስራኤል 12 ልጆችን ወለደ። አሁን እስራኤል ከአንድ ቤተሰብ ተነስቶ ነገድ ሆነ። ከዛ በኋላ ደግሞ እንመጣለን እንዴት ህዝብ እንደሆነ። ስለዚህ ይሄንን ተዋረድ ይዘን እንሄዳለን 12 ነገዶቹን። ከ12ቱ ነገዶች የሚገርም እግዚአብሔር አንዱን በሁሉ ቻይነቱ ግብፅ እንዲወርድ አደረገው። አሁን ሲገባኝ በእግዚአብሔር ሁሉ ቻይነት ውስጥ እዛ ግብፅ የሚባል ሀገር ህዝብ ሊያረጋቸው ነው የፈለገው። ግን ኦፍኮርስ እግዚአብሔር ጠቁሟቸዋል። ዮሴፍን ከነዚህ ከ12ቱ ለየና በሆነ ምክንያት ለሱ ህልም አሳየው። አየ ያ ህልም ከእግዚአብሔር አንጻር ኔሽን እንደሚመጣ እግዚአብሔር እየተናገረ ነው ዮሴፍን። እነሱ ቀኑ ምናሉ፣ እግዚአብሔር እንደ ምክንያት ተጠቀመበት። ስለዚህ ይሄንን ሰውዬ ዘሩን ሲከታተል ታያለ። እግዚአብሔር ዘሩን ሲከታተል ለምን? እግዚአብሔር የቃል ኪዳን አምላክ ነው ስንል ሲሪየስ ነው እግዚአብሔር። ስለዚህ አሁን ዮሴፍ ከ12ቱ ነገዶች ተመርጦ ግብፅ ወረደ። ግብፅ በወረደ ጊዜ እግዚአብሔር ከሱ ጋር ነበር። ስለዚህ አስበው አንድ ግለሰብ የባዕድ ሀገር ሰው ተነስቶ ፕራይም ሚኒስቴር ሲሆን፣ ያውም በዛ ዘመን በጣም በጣም የተናቁ ነበሩ ዕብራውያን። ግብፅ ይሄ በግ ጠባቂ ምናምን ብለው ነው እንትን የሚያደርጓቸው። ኦፍኮርስ በኋላ የመጣም ቢሆን ግን ይሄ ሰውዬ የእግዚአብሔር እጅ ካሌለበት እንዴት አንድ ህልም ስለፈታ ብቻ ለምን በእግዚአብሔር አይን በእግዚአብሔር ሁሉ ቻይነት የሚመጣ ኔሽን ስላለን። ስለዚህ ዮሴፍን እናያለን። አሁን ዮሴፍን ይዘን ስንመጣ ምንድን ነው የሆነው ብለን ስናይ ያው ሁላችንም እንደምናውቀው ድርቅ መጣ በዛ አካባቢ በዛ ዘመን። ይሄ ቤተሰብ ወደ ግብፅ ሄደ። ታምራዊ በሆነ መንገድ እግዚአብሔር ዮሴፍን ስለሾመው ከስጋ ወንድሞቹ ጋር ከአባቱ ጋር አገናኙ። አሁንም እግዚአብሔር በስራ ላይ ነው ማለት ነው። ከዛ በኋላ እግዚአብሔር ዘመን ስለረዘመ ሐሳቡን አይቀይርም። ዮሴፍ ከሞተ ከቆየ በኋላ የዮሴፍን ማንነት የሚረሳ ሰው ተነስቶ
የዮሴፍን ዘሮች ማስጨነቅ ጀመረ። ዕብራውያንን ማስጨነቅ ጀመረ። ስለዚህ ወደፊት ስንመጣ ሙሴ ጋር እንደርሳለን ማለት ነው። አሁን ሙሴ ጋር ስንመጣ አንድ አዋጅ ታውጇል። ከዕብራዊ ወንድ የሆነ እንዲገደል። ሚራክለስሊ ይሄ ሙሴ የሚባለው ይተርፋል። ለምን? አንድ ቀን ነፃ አውጪ ስለሚሆን። ሙሴ ጋር እንመጣለን። ከዛ ፋስት ፎርወርድ ስናደርገው ዘጸአት የሚባል ነገር መጣ። አሁን ለአንድ ሰው የተሰጠው ኮቨነንት ህዝብ ሆነ። ዘጸአት ጋር ሲደርስ ኔሽን ሆነ። ስለዚህ እግዚአብሔር የቤት ስራ ላይ ስለሆነ የዛኔ አንድ ሰው ጥሪ ዘጸአት ላይ ያደረሰው። አሁን መጽሐፍ ቅዱሳችንን ስናል ካልተሳሳትኩ 500,000 ሆነዋል አሁን ሲወጡ። አንዳንድ ሰዎች ከዛም ያስበልጡታል። ህዝብ ሆነ። ከዛ ሙሴን ይዘ ዘጸአትን ይዘ ስትሄድ ከዛ ደግሞ ኢያሱ ጋር ትደርሳለህ። ከየት? ከአብርሃም ነው የጀመረው። ኢያሱ ጋር ትመጣለህ። ኢያሱ ጋር ስንሄድ የሆነው ምንድን ነው? እግዚአብሔር ከ400 ዓመት በፊት የተናገረውን የከነዓንን ምድር ማደላደል ጀመረ። ዝም ብሎ ሰደሊ ዛሬ እስቲ ቆይ እንደው ደስ ብሎኛል ልሂድ አላለም። እግዚአብሔር በፕላን ነው የሚሰራው። ያንን ይዞ መጣና ኢያሱ ጋር ሲደርስ ሚሽኑ ተዋጊ ነው ሰውየው፣ ደግሞ አደላዳይ ነው። ከዛ ኢያሱ ጋር እንመጣለን። ከዛ በኋላ ኢያሱ ኦፍ ኮርስ ሙሴ ጋር መርሳት የሌለብን ኮቨነንቱን የ10ቱን ትእዛዛት መሰጠት፣ የሲና ኮቨነንት ምናምን ሁሉ አለ ሰፊ ስለሆነ። ስለዚህ ዩኒክ ሆነው ዩኒክ አይደሉም። ምንድነው ጥሩ የሚሆነው? የተመረጡ ናቸው እንጂ ፌቨርድ አይደሉም። ብዙ ሰዎች ዛሬ ሞደርን ይሄ ዘመናዊ ዓለም የሚቸገረው እያምታታው ነው። ፌቨርድና ቾዝን መሆን ትንሽ ይለያያል። ስለዚህ ኢያሱን ይዘን እንመጣለን። መሬቱ ቅድም ያልኩህ አሁን ተሰጠ ከእግዚአብሔር ሁሉን ቻይነት የተነሳ። አሁን በቅርብ እኔ እስራኤል ሀገር ነበርኩ። ብዙ ዓመት ነው የምመላለሰው። ለመጀመሪያ ጊዜ ግን ዘንድሮ ነው የሳሙኤል ሀገር የሐና ጸሎት ያለበትን ቦታ ያየሁት። እዛ ቦታ ይገርመሃል፣ ሴሎ እና ሐና ወደ ሴሎ ይመጡ ነበር። አዎ እሱ ለመጀመሪያ ጊዜ በኢያሱ ዘመን የተተከለው። ሳሙኤል የተወለደው እዛ ነው። የሐና ጸሎት እንትን ያለችው እዛ ነው። ሴሎ ተጀመረ ማለት ነው። ታበርናክሉ የተተከለበት አሁንም አለ። ይሄ መገናኛ ድንኳኑ እዛ እንዴት ይሰፍሩ እንደነበረ። ስለዚህ ኢያሱ ከመሬቱ ጋር እንቀጥላለን። አሁን ከኢያሱ በኋላ የምንሄደው መሳፍንት ጋር ነው። መሳፍንት ጋር ስትሄድ ሶቨርኒቲያቸውን ጠብቀው ኪንግ የላቸውም እንጂ አሁን ኔሽን ሆነዋል፣ ህዝብ ሆነዋል፣ መሬት አላቸው፣ አምልኮ አላቸው፣ እንትን ብለዋል። ስለዚህ በመሳፍንት ጊዜ ራሳቸውን እያስተዳደሩ ከጎረቤቶቻቸው ጋር እየተዋጉ አንዳንዴም የነዛን አምላክ ሲያመልኩ ከአምላካቸው ጋር ችግር ሲገቡ ሲቀጥሉ እነሆ ንጉሥ እንፈልጋለን አሉ። የዛ ሰውዬ ዘሮች ናቸው፣ የአንድ ሰውዬ። ከዛ ንጉሥ እንፈልጋለን ሲል አሁን ሳውል ጋር ትመጣለህ። ሳውል ጋር ትመጣለህ። ሳውልን በጥያቄ ነው የመጀመሪያው ንጉሥ። ሀገር ከሌለ ንጉሥ አይኖርህም፣ መሬት ከሌለ ንጉሥ አይኖርህም። አሁን መሬት አላቸው፣ ሀገር አላቸው፣ ኔሽን ሆነዋል። ከዛ ያው የሳውልን ታሪክ እናውቃለን። ዩኒክሊ ሳሙኤል አንድ ቼንጅ አመጣ። አዎ ምንድን ነው ያደረገው? የመጀመሪያውን ንጉሥ ቀባው። ሁለተኛውን ዳዊትን። ስለዚህ ለዛሬው እንትናችን ሳሙኤል ዳዊት ማለት እንችላለን። ዳዊት መጣ። አሁን
ዳዊትን እኔና እንተ ባለንበት በአዲስ ኪዳን ኦፍኮርስ ዋናው የእግዚአብሔር ዓላማ መሲሁን ለማምጣት ነው። እሱ ላይ ይመጣሉ። ግን ዩኒክ የሆነ ነገር ከእስራኤል ጋር ዳዊትን የማትረሳው ኢየሩሳሌምን መቆርቆሩን ከኢያቡሳውያን ኮንከር አደረጋት። ከኢያቡሳውያን ከዛ ማረካት፣ የራሱ መናገሻ ከተማ አደረጋት። ስለዚህ ዳዊትና ኢየሩሳሌምን መለያየት አትችልም። ማንም ከዳዊት በኋላ የተነሳ እስከ ሞደርን ድረስ ኢየሩሳሌም የኔ ሊል አይችልም ከዳዊት ውጭ። ስለዚህ ዳዊትና ኢየሩሳሌምን እናያለን። ከዛ በኋላ ሰለሞንን እናመጣለን። ሰለሞንን ስታይ ደግሞ ለየት ያለ ነገር እግዚአብሔር አዘዘው መቅደስ እንዲሰራ። ታባርናክሉ 369 ዓመት ነው በሴሎ የነበረው። ከዛ አምልኮ ሲቀዘቅዝ ምናምን ተቋርጦ ነበረ። ከዛ ከሴሎ ወደ ኢየሩሳሌም መቅደስ ተሰራ ቋሚ የሆነ። ስለዚህ ኢያሱና መቅደሱን ማለት ሰለሞንና መቅደሱን እናያለን። ከሰለሞንና ከመቅደሱ ባሻገር ደግሞ አልፈን ስንሄድ አሁን ነገስታትንና ነቢያትን ደግሞ እናመጣለን። ነገስታትና ነቢያት መጡ። አሁን እነዚህ ነገስታቶች የዳዊት የሰለሞን ዘር ሆነው መቀጠል ጀመሩ። አሁን ሪሊጅኑም ተጠናክሯል። ስርዓት አለው፣ ወግ አለው፣ ሀገር አለው፣ መቅደስ አለው። ስለዚህ እዚህ ደረሰ የዛ የአንድ ሰውዬ ጥሪ። አሁን የሚገርም ለእኔ እንደ አዲስ ኪዳን አማኝ በጣም ወደፊት ሳስኬደው ነቢያቶች ስለ መሲህ ይናገሩ ነበር አስቀድሞ። አዎ በነ ዳዊት አፍ በነ ኢሳይያስ አፍ ስለ መሲህ ይነገራል። ለካ የአብርሃም ጥሪ መሲሁንም ለማምጣት ነው የምንለው ለዚህ ዝም ብለን በጦርነት እንደተጀመሩ ሀገሮች ወይም ደግሞ ሰዎች በመስማማት እንደፈጠሯቸው ሀገራት አይደለም። የእስራኤል ጉዳይ የእግዚአብሔር እቅድ ስላለበት አጀንዳው ያለበት ጉዳይ፣ ሐሳቡ ያለበት ኤግዛክትሊ። ስለዚህ መሲሁ ጋር ትመጣለህ። አሁን ነቢያትን ይዘ መሲሁ ጋር ስትመጣ ለእኔና ለአንተ ለክርስቲያኖች መሲሁ ኢየሱስ ነው። መሲሁ ኢየሱስ ነው። ኦፍኮርስ አይሁድ ወንድሞችና ወገኖቻችን ባይቀበሉ ብዙዎቹ፣ ለእኛ ግን ያ የተነገረው የደቀቀው በኢሳይያስ የተነገረው በዳዊት የተነገረው መሲህ ኢየሱስ መጣ። ከማ ከአብርሃም ኮቨነንት ጋር በተያያዘ ሁኔታ። ስለዚህ ኢየሱስ ድረስ ይመጣል ይሄ ጥሪ። ከዛ ኢየሱስን ደግሞ ስታመጣ ክርስትና የሚባል ነገር መጣ። ክርስትና የሚባል መጣ። ክርስትና ከኢየሱስ ውጪ የክርስቶስ ተከታይ ስለሆነ ልንለየው አንችልም። ክርስቲያኖች መጣ። ስለዚህ ይሄ ኪዳን የአብርሃም ጥሪ እስራኤል እንደ ሀገር፣ አይሁድን እንደ ሕዝብ የተመረጡ የሚያደርጋቸው የምንለው ለዚህ ነው። እኔ ይህንን አስተምሮ ወይንም ይህን ቴዎሎጂ ነው የማምነው። እስራኤልን እንደ ሀገር፣ አይሁድን ደግሞ እንደ ሕዝብ። አዎ። እና ቅድም ስንነሳ እንግዲህ የጠየከኝ ምን ማናት የሚል አይደለም። እስራኤል ይቺ ናት። ምንድነው ልዩ የሚያደርጋት ካልከኝ አስፋራስ አይኖ በእንዲህ አይነት ኮቨነንት ኔሽን የሆነ ኤምፓየሮች ተነስተው ወድቀዋል። የባቢሎን ልትል ትችላለ፣ የፋርስ የሜዶን ልትል ትችላለ፣ የግሪክ ልትል ትችላለ፣ የሮማ ኤምፓየር ልትል ትችላለ፣ አሁን የቅርሙን የኦቶማን ልትል ትችላለ፣ የብሪትን ኤምፓየር ልትል ትችላለ። እያንዳንዱ ሂስቶሪካሊ የራሱ አመጣጥ አለው። እንዴት ነው? ለምሳሌ የግሪክ ኤምፓየር ወደ ሮማ ሄደው ብትል የራሱ ነገር አለው፣ ጦርነት ነው ምናምን። ይሄ ግን
ልዩ የሚያደርገው የሰማይና የምድር አምላክ እግዚአብሔር ራሱ የፈጠረው ሀገር ስለሆነ የበተናቸውም እሱ ነው። እግዚአብሔር አንድም ቦታ እበትናቸዋለሁ አለ እንጂ ቃል ኪዳኔን አፍርሻለሁ ብሎ አያውቅም። እግዚአብሔር እንደሚመልሳቸው ተናግሯል። ጊዜው በመጣ ጊዜ መልሷቸዋል። ስለዚህ ክርስቲያኖች ለእስራኤል ልዩ የሆነ ትኩረት እንድናደርግ የሚገባን እስራኤል በዓለም ላይ ካሉ ሀገሮች ሁሉ በእግዚአብሔር ቃል ኪዳን ተጠርቶ የወጣው የአብርሃም ዘር የኪዳን ሕዝብ ነው። ኪዳኑ ደግሞ መሲሁን እስኪመጣ ድረስ አሁን መጥቶ ሄዷል አይደለም ወይ ለሚሉ ዳግመኛም የሚመጣው ኢየሩሳሌም ነው። የ12ቱ ሐዋርያት ስም እኮ ነው ያለው። እግዚአብሔር እችን ከምድር ሁሉ ለይቶ የመረጣትን ስፍራ ይሄንን ሕዝብ ከምርጫ የተነሳ ነው እንጂ እንደ ሰው እንደኛ ሰው ናቸው። እንደውም አንገተ ደንዳና ናቸው ይላል እግዚአብሔር። ገብቷል። ግን በእግዚአብሔር ምርጫ ውስጥ ገብተን እኔና አንተ ወይ ማንም ቴዎሎጂያን የፈለገ ስኮላር ሊሆን ይችላል ይሄንን ሊለውጥ ይችላል ብዬ ነው ያላምነው። እና እስራኤልን ባጭሩ ዩኒክ የሚያደርጋት በእግዚአብሔር ምርጫ ኔሽን የሆነ ህዝብና በእግዚአብሔር ምርጫ ስፔሲፊክ ቦታ የተሰጠው ህዝብ ስለሆነ፣ ስለዚህ እስራኤል ይህች ናት። ተበትና ነበር በእግዚአብሔር ፍቃድ ለረጅም ዘመን በእግዚአብሔር ፍቃድ መሬቱን እየጠበቀ መቅደሱን እየጠበቀ ዘመኑ ሲመጣ መለሳቸው። አሁን አንዳንድ በቅርብ ጊዜ ቅድም መግቢያ ላይ እንዳልከው ያሁኑ እስራኤል ያሁኖቹ አይሁዶች አይሁድ አይደሉም ከአውሮፓ የመጡ ፈረንጆች ናቸው ምናምን የሚል አዲስ አይነት ምን ልበለው የጥላቻ ፕሮፓጋንዳ ተጀምሯል በሜንስትሪም ሚዲያ በሶሻል ሚዲያ። ፈርስት ኦፍ ኦል አንተና እኔ ኢትዮጵያዊ ካልሆነ ለምንድን ነው ኢትዮጵያዊ ነን የምንለው? እነዚህ ሰዎች ካልሆኑ ለምን ይላሉ? በማለታቸው እኮ መከራ ሲከፍሉ ነው የኖሩት። አውሮፓ ውስጥ እዚህም እኛም ሀገር በአፍሪካ ውስጥ አይሁድ በመሆን እንዴ ለመከራ እገሌን የገሌን ወገን ነኝ ትላለህ እንዴ? አይሆንም። አንዱ እሱ ነው። ሌላው ዌሬቨር ዘይጎ ያንን ቶራውን ጠብቀው ራሽያ ብትሄድ ኢስት ዩሮፕ ብትሄድ እነ ስፔን ብትሄድ ስፔን በኋላ ላይ በ16ኛው ክፉ ንጉሥ ተነስቶ እንትን አለ እንጂ አገራቸው ነበር። ዛሬ ዩክሬን የምትለው ራሽያ አካባቢ በጣም ብዙ አይሁዶች ነበሩ። ስለዚህ ይሄ የቅርቡ በተለይ ከዚህ ከ2023 በኋላ ያለው አይሰራም። እነዚህ ሰዎች ወደ አባቶቻቸው አገር ነው የተመለሱት በ1948። ስለዚህ አውሮፓ ስለነበሩ ከአውሮፓ መጡ፣ አፍሪካ ስለነበሩ ከአፍሪካ ሄዱ። አሁን በቅርብ የሰማሁት ከኢንዲያ ካልተሳሳት የምናሴ ነገር ተገኝቷል። አሁን ወደ 3000 የህንድ አይሁድ ተፈቅዶላቸው ሊገቡ እየጠበቁ ነው ወደ እስራኤል። አስበው ህንድ ውስጥ ይሄንን ሁሉ ዘመን ኖረው አሁን ላይ ያንን ሁሉ መከራ የከፈሉት አንድ ጥንት የሰሙት እውነት ባይኖር የሚያውቁት እውነት ባይኖር ለመከራ ለምን ዋጋ ትከፍላለህ? ስለዚህ ዛሬ አንዳንድ ሰዎች ብቅ ብለው በአሜሪካ ትልልቅ ሚዲያ ላይ በቢቢሲም በምንም እየመጡ አሁን ያለችውን እስራኤል ለማጣጣል ዲመናይዝ ለማድረግ ሲሞክሩ ከእግዚአብሔር ጋር ነው የሚጋጩት። አዲስ አይደለማ። ሃማ ሞክሮታል፣ ሂትለር ሞክሮታል፣ ብዙ ሰዎች ሞክረውታል፣ እነ ስታሊን ሞክረውታል። ሁሉ አልፈው አይሁድና እስራኤል ግን አለ።
ለዚህ ነው እኔ ማስጠንቀቅ የምፈልገው። በኋላ ላይ እመጣለሁ። እኔንም እኮ አስደመምከኝ። አሁን እንደ ጋዜጠኛ ፊት ተቀመጥኩ እንጂ ተመልካች በጣም ጥልቅ እውቀት እያገኘሁ ነው። እኔም ራሴ በጣም ማለት እስራኤልን ከስም ባለፈ እስራኤልን እንደ ባውንደሪዋ ባለፈ ወይም ደግሞ አሁን ላይ ካላት ወቅታዊና ነባራዊ ገጽታ የጦር እንትን ላይ ከጦርነትና ጦርነት ጋር በማያያዝ ብቻ የሚናፈሰውን ብቻ ነው እንግዲህ አንዳንዶቻችን የምናውቀው እንጂ በእውነት እስራኤል ግን የተስፋ ቃል ያላት ሀገር፣ ከእግዚአብሔር ዘንድ የተሰጣት ተስፋ ቃል ያላት መነሻና መድረሻም ደግሞ ልክ አንተ አሁን እንደገለጽከው በእውነት መጽሐፍ ቅዱሳዊ እንደምታ አለው፣ ሀሳብ አለው። ተመልካቾቻችን እንግዲህ እየተከታተላችሁ ያላችሁት ከኤልሻዳይ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን ፕሮግራም ነው። እዚህ ስቱዲዮ ከፓስተር አበራ ጋር እስራኤልን በተመለከተና እስራኤልን በተመለከቱ ጉዳዮች ላይ አንዳንድ ሀሳቦችን እያነሳን ነው። አሁንም ከኛ ጋር አብራችሁ ቆዩ። እግዚአብሔር ይባርካችሁ። ፓስተር ወደሚቀጥለው ሀሳብ ልሂድና አንድ ላግ የሚባል እንትን አለ፣ መንፈሳዊ ንቅናቄ አለ፣ በአንተ አማካኝነት የተመሰረተ ይመስለኛል። ይሄ ምናልባት የአብሪቬሽኑ ወይም የምህጻረ ቃሉ ኤልኤጂ ላግ የምንለው አንተም በኋላ ትገልጸዋለህ። እንግዲህ ሌት አፍሪካ ጎ የሚል ይመስለኛል። ለምንድን ነው ማንሳት የፈለኩት? በተደጋጋሚ ከአፍሪካ የወጡ እንግዲህ ማን የተውጣጡ ዲፕሎማቶች፣ ከፍተኛ የስራ አመራሮች እንዲሁም ባለስልጣኖችን በተገኙበት ኮንፈረንሶች ተደርገዋል። እዚህ ሀገራችንም ላይ ተደጋጋሚ ኮንፈረንሶች ተካሂደዋል። በላግ አማካኝነት የተደረጉ ኮንፈረንሶች ነበሩ። ያው እንደነገርኩ እንግዲህ ዛም እንትን ላይ ኮንፈረንስ ላይ የእስራኤልና እስራኤልን የሚመለከት እስራኤልና አፍሪካን የሚመለከት የተለያዩ ሀሳቦች ተንጸባርቀውበታል። እንግዲህ በአፍሪካ የሚገኙ ሀገራትን ትስስር በዛ ላይ ከእስራኤል ጋር ያላቸው ትስስር ምን ጎን እንዳለው ምን መልክ እንዳለው ሁሉ በዛ ኮንፈረንስ ላይ በተለያዩ ኮንፈረንሶች ላይ ተነስቷል። እኔም ቪዲዮዎችን ተከታትያቸዋለሁኝ። እንግዲህ ከመጽሐፍ ቅዱሳዊ የትንቢታዊ መልእክቶች አንጻር እንደውም አንድ እዛ የተለቀቀው ቪዲዮ ላይ ምንድነው የተመለከትኩት? ከእስራኤል ጋር በማነጻጸር እስከ 60 የሚደርሱ ትንቢቶች መጽሐፍ ቅዱሳዊ ትንቢቶች የተነገረላት ሀገር መሆኗን እስራኤል መረጃው አለኝ አግኝቻለሁ እዛ ላይ። ግን ይሄ ሆኖ እያለ እስኪ እንደው መጀመሪያ ግን ራሱ ላግ የሚለውን ነገር እናንሳው። ወደሚቀጥለው ከመሄድ በፊት ላግ ምንድነው? ሌት አፍሪካ ጎ የሚለው ስያሜ ከስያሜው ባለፈ ደግሞ ተልእኮስ ምንድነው? እስኪ እንደው እሱን ትንሽ አብራራልንና ወደ ቀጣዩ ሀሳብ እንሄዳለን። ፓስተር እንግዲህ ሁሉ ነገር ጅማሬ አለው። ኦኬ፣ ጅማሬ አለው። አንዳንዱ ጅማሬ ከሰው ልቦና በመወለድ አንተ ፈጠራ ልትፈጥር ትችላለህ። መንፈሳዊ ነገር ደግሞ ከእግዚአብሔር በሆነ መንገድ ይመጣል፣ ከጠላት ይመጣል። እና የላግ ሌት አፍሪካ ጎ እንዴት እንደመጣ ትንሽ ላካፍልህ እና ሌት አፍሪካ ጎ የሚለው ስያሜው ላይ መጣበታል። በ2018 በፈረንጆች በአንድ እህት አማካኝነት ወደ ግብፅ ሀገር ሄደን ግብፅ ላይ አባይ ወንዝ ላይ እንጸልይ እግዚአብሔር ጠቁሞኛል የሚል መልእክት አመጣች። እህታችን አለች አሁንም በዚህ። በኋላ እኔ ጋር መጡና ከዛ አንድ አመት በፊት በ2017 ኮሪያ ሄደን ጸልየናል። እነዚህ እህቶች የቆዩ ማላጆች ናቸው እና ኮሪያ ያለውን ቲም ያው እግዚአብሔር ጠቁሟቸው እኔ እንድመራው አድርገው አሁን እችኛዋም ከትንሽ ጊዜ በኋላ ከኮሪያ እንደተመለስን በ2018 እግዚአብሔር ግብፅ ሄደን እንድንጸልይ ይፈልጋል። ስለ እስራኤል ማለት ነው? ኖ በግብፅ ወንዝ ላይ በአባይ ወንዝ ላይ እንጸልይ ብላ ስትነግረኝ በጣም ማከብራቸው ወገኖች ናቸው። በጣም ለኢትዮጵያ ይጸልያሉ። በተለይ ችኛዋ እግዚአብሔር አፍሪካ ሀገር ሁሉ እየላካት ብቻዋን ሄዳ ትጸልያለች እና እሺ ብዬ ተነጋገርንና ይሄን ካላነሳሁት ሌት አፍሪካ ጎ አይገባም ለብዙ ሰው። ስለዚህ ይሄን ማንሳት አለብኝ። እዚህ አዲስ አበባ ለግብፅ ጉዟችን ለመጸለይ አንድ እህት ቤት ተገናኘን። ሁለቱ ሴቶችና እኔ እዚህ እህታችን ቤት ተገናኝተን እየጸለይን ነው። የምንጸልየው ያው ክርስቲያኖቹ ብዙ ጊዜ እንደምናደርገው መንገዳችንን ለጌታ ለመስጠት እግዚአብሔር ቀድሞን እንዲወጣ፣ በዋነኛነት እሷ አባይ ወንዝ ላይ ብቻ ተገኝተን እንጸልይ የሚለው ነው የነገረችን። የሚሰበር ነገር አለ። ለምን? ያው ለሀገራችን ስለምንጸልይ ማለት ነው። እና
ይሄንን እየጸለይን የሚገርምህ እንደዚህ ቪቪድ የሆነ ራእይ እኔ ብዙ አላይም፣ ጌታ ውስጤ ነው የሚናገረኝ። ያን ጊዜ ግን በጣም ለየት ያለ ራእይ አየሁ። ማየው ራእይ ምንድን ነው? እኔ አስቤው አይደለም የምጸልየው፣ ስለ ኢትዮጵያ ነው፣ ስለ ወንዙ ነው፣ ሰላም እንዲሆን ነው፣ ፍቅር እንዲሆን ነው። ይሄ ግን በመሃል መጣ መንፈሴ ላይ። ምንድን ነው ያየሁት? አንድ ሙሉ አርም እንደዚህ ክንድ የሰው እጅ፣ ምንም ሰው የሰው በቃ እጁን ብቻ ነው የማየው። እና ከሰማይ ይመጣል። ከሰማይ መጥቶ ጥቁር ነው፣ ጥቁረቱ ልነግርህ አልችልም። እንዴት አይነት ይሄ ቻርኮል በቃ ጥቁር ነው። መጥቶ ወደ ምድር ይመጣል። ወደ ምድር ይመጣና አንድ ቤት ጋር ይደርሳል። እዛ ቤት ጋር ሲደርስ በትልቅ ሰረገላ ቁልፍ ይቆልፈዋል ቤቱን። እና ያንን የሰረገላ ቁልፍ ይነቅልና ጥልቅ ባህር ውስጥ ጥሎት ሄደ። በኋላ ያው ራእይ ስለሆነ እንግዲህ ወዲያው ነው በመንፈሴ ላይ የምረዳው። ዘመኑ ከገፋ በኋላ ኦልሞስት በ300 በ400 እስከ 500 ዓመት ሊሄድ ይችላል ይመስለኛል። አንድ ሌላ እጅ መጣ። አሁን ሁለተኛ የመጣው እጅ ወርቃማ እጅ ነው። ከዚህ ያው ነው እጅ ነው፣ ያኛው ጥቁር ነው፣ ይሄ ግን ወርቃማ ነው። በጣም በሚገርም አይነት ሁኔታ the only thing የሚመስለኝ ይሄ ወርቃማው እጅ የመጣው ከበላይኛው ሰማይ ነው፣ ያኛው ደግሞ ከታችኛው ሰማይ ነው። እና ከላይ ጥሶ ይመጣና ምድር ላይ ይመጣል። ከዛ ወደ ምድር ይመጣና ቀጥ ብሎ እዛ ያ ጥሎት የሄደው ጥቁር እጅ ጥሎት የሄደው ቁልፍ ጋር ይሄዳል። ባህር ውስጥ ገባ ልክ እንደሚዋኝ ሰው። እና መንፈሴ ላይ እስካሁን ድረስ ይታየኛል ቁልፉ ለዘመናት የባህር ይሄ ስር የለም እዛ ላይ ነው የተቀመጠው። እና ከዛ ላይ አንስቶ ወደ ምድር መጣ። ወደ ምድር ይመጣና ልክ እዛ የተዘጋው ቤት ጋር ሲደርስ ይቆማል። እንግዲህ የሚሰማኝ በቃ ብዙ ዓመት 400 ዓመት 500 ዓመት በፊት ነውና ልክ ይቆምና ወደ እኔ ይመጣል። በኋላ በጸሎቴ ላይ ነው እኮ የማየው። ወደ እኔ ይመጣና ያን ቁልፍ ይሰጠኛል። ክፈተው ያንን ቤት አለኝ። በኋላ ስከፍተው የሚገርም በምድር ላይ እንዲህ አይነት የሚያምራ ድንጋዮች ፕሬሸስ ስቶንስ አይቻላል። በጣም ደስ የሚሉ ልክ ስከፍተው ዝርግፍ ብሎ ይወር። ያን ጊዜ ነው ከዛሬ ጀምሮ ለኢትዮጵያ ብቻ እንዳትጸልይ፣ ለመላው አፍሪካ እንድትጸልይ ለነሱም ንገራቸው የሚል መረዳት ሰጠኝ። እኔ እስከዛ ጊዜ ድረስ ለሀገሬ ጸልያለሁ፣ ለኢቫንጀሊዝም ጸልያለሁ፣ ለሪቫይቫል። ለአፍሪካ ግን ኦነስትሊ አስቤ አላውቅም። እና በዛው ምን መረዳት ይሰጠኛል? ከብዙ ዓመት በፊት ፈርዖንን ቀጥቼ እስራኤልን ነፃ እንዳወጣው የፈርዖንን መንፈስ ከአፍሪካ ላይ ሰብሬ አፍሪካን ወደ ተለየ ሌቭል የማገባበት ዘመን ስለሆነ ለአፍሪካ ሁሉ ጸልዩ ብሎ ይሄንን ሰጠኝ። ከዛ ነገርኳቸው። እነሱም በጣም ገረማቸው። ሁለቱ እህቶች አሉ አሁንም። ብቻ ጸለይን፣ ጨርሰን ወደ ግብጽ ሄድን። የጸሎታችሁ አቅጣጫም የግብጽን ጉዳይ መሆኑ ቀረና ወደዚህኛው አሁን ወደ ያገኘው ወደ ተሰጠህ ራእይ እና ይሄንን ነግሬያቸው ብቻ እዛው ላይ ነው የጸለያችሁት? እዛው ጸለይን፣ ለመንገዳችንም ጸለይን እና ወደ ካይሮ ሄድን ማለት ነው። ካይሮ ሄደን እዛ እህቶችን አገኝተን ቸርች የምትመራ አንድ እህታችን አዘጋጁልን። የሚገርም ጸሎት ጸልየን፣ አባይ ወንዝ ላይ ታንኳ ላይ እየተመላለስን ጸልየን፣ ከዚህ ከግድቡ ጋር በተገናኘ ከውሃው ጋር በተገናኘ የሚገርም ጸሎት ነው የጸለይነው። ከዛ እዛ አገልግለን እነሱ ወደ ኢትዮጵያ መጣንና እኔ ወደ ለንደን ሄድኩ። አሁን ስሙ ጋር ልመጣለን። ልክ ለንደን ሄጄ ከ6 ከ7 ወር ወይ ከ8 ወር በኋላ ሜዲቴት እያረኩኝ
አንድ ቀን የጌታ መንፈስ ያንን ራእይ አስታወሰኝና ስሙን አመጣው። እንደው ላቋርጥና ራእዩን ካየህ ወይም ከተቀበልክ ምን ያህል ጊዜ ቆይቶ ነው? ማክሲመም 8 ወር እንድታስታውስ እስከ 8 ወር ይመስለኛል። በቃ መጣን፣ ጸለይን፣ ለንደን ሄድኩኝ። እኔ ለንደን ቁጭ ብዬ ነው እያሰላሰሉ ያንን ራእዩን እያስታወሰኝ ስሙን አመጣው፣ ሌት አፍሪካ ጎ የሚል this is the beginning of ሌት አፍሪካ ጎ። ከዛ ምንድን ነው ጌታዬ ስለው ምን እንደምናደርግ ጨምሮ ሰጠኝ ማለት ነው። እና ስሙን የወሰድነው ከዘጸአት 5 በእንግሊዘኛ ኤክሶዶስ 5:1 ላይ እንዲህ ይላል afterward Moses and Aaron went to Pharaoh and said this is what the Lord the God of Israel says let my people go so that they may hold a festival to me in the desert. ይሄ ሌት ማይ ፒፕል ጎ በጣም የታወቀ ነው። ብዙ ሰዎች ይጠቀሙታል። እና እግዚአብሔር ይሄንን ቃል እዚህ ጋር ሌት ማይ ፒፕል ጎ አይደለም የሚለው ሌት አፍሪካ ጎ በለው የሚል አመጣ። እና ሌት አፍሪካ ጎ እንግዲህ ጅማሬው በዛ ራእይ ነው። ስሙ የመጣውን በዚህ መንገድ ነው። ምናልባት ጨምረህ የጠየቅከኝ አንዱ ተልእኮውን በተመለከተ ነው። ከዛስ ጋር አሁን ምንድነው አሁን ይሄ ራእዩን የተቀበልኩት ነው። በጣም የሚደንቅ ነው በእውነት የሚገርምም ነው የእግዚአብሔር አሰራር። አንተም ራስህ ኤክስፔክት አላረክም ማለት ነው። ሰዓትና ጊዜ ነው ልትሄድ የነበረው መንገድ ሌላ ጉዳይ ነው፣ ሌላ አጀንዳ ነበር ያስከው። እግዚአብሔር ግን እንግዲህ በዛ ጣልቃ ገብቶ ደግሞ ይሄንን ራእይ ወደ አንተ አምጥቷል። ግን እንደው ከስያሜው ባሻገር ያው ከመጽሐፍ ቅዱሳዊ እንትን ጋር አያይዘህ ነግረህናል ሌት አፍሪካ ጎ ምን እንደሆነ ስያሜው። ተልእኮውንስ እንዴት ነው ማለት ልክ ነው በራእይ ውስጥ ተልእኮም የተልእኮ ሐሳብ ሙሉ ግንዛቤውን ነግረህናል። ያንን ለማስቀጠል ከዛ ጋር ለማያያዝ ምንድነው አንተ የወሰድከው ራእዩ ይሄ ነው ግን ደግሞ ተልእኮ ይሄ ነው ብለህ በደም ታንጀብል በሆነ ሁኔታ ይዘህ እንድትጓዝ ያደረገ እንደው ትንሽ ስለ ተልእኮ የላክ ተልእኮ ይሄ ነው መሆን ያለበት። በእርግጥ ራእዩ በግልጽና ግልጽ ይናገራል። ልክ ነው ማለት ራእይ ወደ ተልእኮ ካልተለወጠ ካልተቀየረ ብዙም መሬት ላይ ማውረድ አትችልም። ስለዚህ ተልእኮ ምንድነው? እየጸለይኩኝ አንዳንድ ነገሮች እግዚአብሔር ሰጠኝና ራእይ እንግዲህ በአንድ ሰው በኩል ቢመጣም ሌሎች ሰዎችን ማሳተፍ አለበት። እንደሱ ነው ማምነው። ከዛ የቅርብ ሰዎች ምላቸውን አንደኛው ዶክተር ቶሎሳ ናቸው። ለሳቸው ነገርኳቸው። ሁለተኛ በጣም አብሮ አደግ ያለ ዶክተር ግርማ ቢሻው ለንደን አናገርኳቸውና ሉክ እንደዚህ አይነት ነገር ስላለ በአንድ ነገር እንድንጀምር ፈልጋለሁ አልኳቸው። አንደኛ በአፍሪካ ውስጥ ዞረን ይሄንን ነገር እንድንናገር ባጭሩ ዘመን መድረሱን አውጁ ነው። ግን አዋጁ ብዙ ነገር አለው የምትፈጽምበት እና ስለዚህ ከዶክተር ቄስ ቶሎሳ ጋር ቀጠሮ ይዘን ትራቭል ማድረግ ጀመርን። ኡጋንዳ ሄደን በጣም ብዙ ቢሾፖች ሼር አረግናቸው፣ በጣም ወደዱት። ይሄ 2022 መሰለኝ 22 አካባቢ። ከዛ ኬንያ ሄድን ሼር አረግናቸው። እንደዚህ አይነት ሙቭመንት ልንጀምር ነው። አላማው እንደዚህ ነው። አላማው የአፍሪካ ዘመን መጥቷል፣ ተዘጋጁ። በትምህርት ዙሪያ በኋላ ላይ ያነሳልሃለሁ። ስለዚህ ኬንያ እነሱን ሼር አረግን ማለት ኡጋንዳ። ከዛ ኬንያ ሄድን። ከኬንያ በኋላ እዚህ ተመለስን። እዚህ ተመልሰን ከትንሽ ጊዜ በኋላ ከዶክተር ግርማ አለነጋ ጋና ሄድን። ጋናም እንደዚሁ እግዚአብሔር እድል ሰጠን፣ ሼር አረግናቸው። ከዛ ሌት አፍሪካ ጎን መጀመሪያ እግዚአብሔር የሚገርም ሲያመጣው ውስጤ የተቀመጠው በአፍሪካ ዙሪያ አዙሩት ነው የሚለው ውስጤ የመጣው መረዳት።
ዝም ብለን ኢትዮጵያ ውስጥ ብቻ እንዳናረገው። ከዛ ግን ኢትዮጵያ ውስጥ ነው መጀመሪያ ያለብን ብለን ሄደን ሼር ካረግን በኋላ 2023 ላይ ሌት አፍሪካ ጎን ኢትዮጵያ እንጀምረው የሚል ሀሳብ መጣ። አዎ ከዛ በጣም እግዚአብሔር ረድቶን በትንሹ 15 እስከ 20 ተወካዮች የሚሆኑበት ያሉትን በ2023 ሙሉ ወንጌል ቀጠና 2 ላውንች አረግ ነው። እሱን አደረግን። እንግዲህ ስንጀምረው የመጀመሪያው አመት ጀስት የማስጀመሪያ ነው እና አባቶች መጥተው እንደነ ፓስተር ጻድቁ አይነት እንደዚህ መክፈቻው ላይ ተገኝተው በጣም ብዙ ፓስተሮች ባለሳሳት ከ3000 የሚደርሱ ከተለያየ ዲኖሚኔሽን የመጡ ከአፍሪካ የመጡ እዛ ላይ ዴዲኬት አረግ ነው። አባቶች ባረኩ እና ዶክተር ቶሎሳ እና አሁን እንግዲህ ምንድነው የሌት አፍሪካ ጎ ስራ ካልን አንደኛ አመታዊ ኮንፈረንስ እናዘጋጃለን። ሴሚናሮች እናዘጋጃለን። በጽሁፍ ሰዎችን ኮሚኒኬት የምናደርግበት ወደዛ እያሰብን ነው። ሶሻል ሚዲያውን መጠቀም እያሰብን ነው። ሜንስትሪም ቴሌቪዥኖችን የክርስቲያኖችን መጠቀም እንፈልጋለን። ሪሰርች ፔፐር እናቀርባለን። በዋነኛነት ዌብሳይታችን ውስጥ ብትገባ ሌት አፍሪካ ጎ አንደኛ የአፍሪካ ቤተክርስቲያን ዘመኑን አውቃ እንድትነሳ፣ ለምሳሌ የአፍሪካ አገልጋዮች ፖለቲሻኖችን መምከር አለባቸው ብለን እናምናለን። የእግዚአብሔር ምክር የማያስፈልገው ሰው የለም። እውነት ነው ከሰማ ትክክል ፓስተር። ስለዚህ የአፍሪካ የአገልጋዮች ወደዚህ እንዲመጡ አዌርነስ ነው እኛ የምንሰራው፣ ግንዛቤ ማስፈጠር ነው መፍጠር ነው። ስለዚህ አገሩ ላይ ያ አገልጋይ ፖለቲካው ላይ ኢኮኖሚው ላይ ምን እየሆነ ነው፣ የባዕድ አምልኮ ላይ ምን እየተሰራ ነው፣ ሰላም ሲጠፋ የኛ ነገር ምንድነው፣ ለምንድነው እስከዛሬ ድረስ ፖቨርቲ ውስጥ ያለ ነው? ይሄ ሁሉ ሪሶርስ እያለ ምንድነው እኛ አያገባንም ወይ? ሁሉን ነገር ለፖለቲሻኖቹ ነው ወይ መተው ያለብን? እንደዚህ አይነት አዌርነስ ትልልቆቹን እኛ ያው መንገድ ጠራጊዎች ነን፣ ግን በጣም የታወቁ አስተማሪዎች ነው የምንጋብዘው። ስለዚህ እነሱ እየመጡ ፓስተሮቹን ኢኩፕ ያደርጋል። ፓስተሩ ኢኩፕ ከሆነ በኋላ ቸርቹ ሲሄድ እሱ ጋር ነጋዴ አለ፣ ፖለቲሻን አለ፣ ሚሊተሪ አለ፣ አስተማሪ ሁሉ ሰው ነው ያለው። ስለዚህ አሁን ሄዶ ይሄን ሪፍሌክት ያደርጋል። ስለዚህ ማህበረሰቡን አገኘው ማለት ነው። እና እግዚአብሔር በዘመኑ ስለሚሰራ ፊቱን ስላበራልን ለምን አንጠቀምበትም? አንዳንዱ ጥያቄ ጠይቀን እግዚአብሔር ለምንድነው ስንጣላ የምንኖረው? ሪሶርስ እያለን ምንድነው የኛ ችግር? 80% የአፍሪካ ችግር ተመሳሳይ ነው። ወይ በብሔር ነው የምትጣለው፣ ወይ በናቹራል ሪሶርስ ነው የምትጣለው። እኛ ሀገር ብቻ እንዳይመስል። እስከ መቼ ነው በዚህ አዙሪት ውስጥ ያለ ነው? የእውቀት ጉዳይ ከሆነ እውቀት እንዲመጣ፣ አጋንንታ የሆነው በጸሎት እንዲፈርስ፣ ምልጃ የሚያስፈልገው እንዲማለድበት El Shaddai